አማርኛ የሚባለው ወይንም ደግሞ አማርኛውን ሌላ ትርጉም አለው፣ ሌላ ትርጉም ያለው አይመስለኝም። ይሄ እኮ ያለፈበት ዘመን የሻረው እኮ ስድብ ነው። በጣም ያለፈበት ፋራ ነው እንደ ይህንን ስድብ ዘንድሮ የምትሳደቡ ለእኔ እኮ አይታዩኝም። ሰው በግድ የምታስገባ ሰው ሰይጣን። እርግጠኛ ነኝ ዋብያ ነው እንጂ አባሽ ዋብያ ነው አባሽ ነው። አባሾች እንደዚህ አይሳደቡም። እርግጠኛ ነኝ ዋብያ መሆን አለበት። ማነው እሱ? ክርስቲያን ቼክ አድርገው ወጣ። አይ ዋሃብያ ነው። እንደዚህ አይነትማ ዋሃቢዎች ናቸው። ብዙ ጊዜ አመላቸው እንደዛ ነው። ዋብያ ነው መገለጫቸው ነች። ውሸት፣ ግድያ፣ ስድብ፣ ዛቻ የዋብያ መገለጫ ነች። ሬር ነው። አባሾች ጋር እዚህ ስማች የለም እንደዚህ አይነት ነገር። አልፎ አልፎ ሜይ ቢ ከተገኘ እንጂ እዚህ ስማች ነው። እኔስ ሁላችሁም እንኳን ደህና መጣችሁ ብለናል። አንተ ኮመንት ራሱ አንተ አርኩስ አንተ ጥንቤልኛለን። አይ ዋብያ አይ ዋብያ ዘንድሮ አልሆንላችሁ። ኤኒዌይስ የዛሬ ቶፒካችን ከቀብር ጋር በተያያዘ ነው። ከቀብር ጋር በተያያዘ ባላ ጉዳይ ላይ ተለያይተው ሎክ ባላ አስተምሮት ላይ በአቂዳ ላይ ተለያይተው አንድነት መቀበር ይችላሉ ወይ? አንዱ ለአንዱ መስገድ ይቻላል ወይ? አንዱ ለአንዱ የሚሰግድለት ከሆነ እያሻረከ አይሆንም ወይ ማለት ነው? የአንተን አቋም ነው የምታስቀምጠው ማለት ነው። አይ እነሱ ሙስሊም ናቸው ካልክ፣ ስለዚህ እነሱ ቻሌንጅ ማድረግ አይጠበቅብህም። ምንም በቃ የፈለገውን ሰው መከተል ይችላል ማለት ነው። ቁርአንን እንደፈለገው እየተረዳ እንደፈለገው መመራት ይችላል። መፍቱ ነው። እኛም ቁርአንን እያነበብን ቁርአንን እንደፈለግን እየተረጎምን እኛም ትክክል